ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ ያገኛችሁ መረጃዎች ወደ እናንተ እናደርሳለን ዜናዎቹ የመረብራችሁ ቆይታ ማድረጋውን ይፍራታ ጥላው ነኝ መልካም ቆይታ የሀገራዊ ምክክር የ30 ቀናት ቆይታ ሂደት ሙሉ በሙሉ አልጋ ባልጋ እንዳልነበርና ተፈጥሯዊ የሆኑ አለመግባባቶች ማጋጠማቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። የሚዲያ ባለሙያዎችና ተጽዕኖ ፈጣሪዎች ያልተረጋገጡና ጫፍ ያልደረሱ መረጃዎችን በማሰራጨት ብዥታ ከመፍጠር እንዲቆጠቡም በጥብቅ አሳስቧል። አማሩ ገብሩ ተጨማሪ አለው። የኢትዮጵያ ሀገራዊ ምክክር ኮሚሽን የተጀመረው ሀገራዊ ምክክር ጉባኤ አንድ ወር መሙላቱን አስመልክቶ ትላንት ለመላው ኢትዮጵያውያን በሚል ወቅታዊ መልእክት አስተላልፏል። ኮሚሽኑ በወጣው መግለጫ ላለፉት 30 ቀናት የተካሄደው የምክክር ሂደት ስኬታማና አዲስ የምክክር ባህል እንዲዳብር መሰረት የጣለ እንደነበር ገልጿል። ይሁን እንጂ ሂደቱ ሙሉ በሙሉ አልጋ ባልጋ እንዳልነበረና ተፈጥሯዊ የሆኑ አለመግባባቶች ማጋጠማቸውን ጠቁሟል። በተለይም ሂደቱ አሁን ወደ ወሳኝ ምዕራፍ እየተሸጋገረ ባለበት በዚህ ወቅት አንዳንድ አካላት የተዛቡና ሐሰተኛ መረጃዎችን በማሰራጨት ሕዝብን ለማደናገር እየሞከሩ ነው ብሏል። ስለሆነም ህብረተሰቡ ከኮሚሽኑና በስፍራው ከሚገኙ ህጋዊ መገናኛ ብዙሃን ከሚወጡ መረጃዎች ውጭ ያሉ ሐሰተኛ ወሬዎችን እንዳይከታተል፣ የሚዲያ ባለሙያዎችና ተጽዕኖ ፈጣሪዎች ደግሞ ያልተረጋገጡና ጫፍ ያልደረሱ መረጃዎችን በማሰራጨት ብዥታ ከመፍጠር እንዲቆጠቡ በጥብቅ አሳስቧል። ኮሚሽኑ ሙያዊና ስነ-ምግባራዊ ጥሰት በሚፈጽሙ የሚዲያ ተቋማትና ባለሙያዎች ላይ ተጠያቂ የማድረግ እርምጃ እየወሰደ መሆኑንና ይህ ክትትል ተጠናክሮ እንደሚቀጥልም አስታውቋል። በኢትዮጵያና አሜሪካ መካከል ያለውን የኢኮኖሚ ትብብር ይበልጥ ማጠናከር እንደሚገባ ተገለጸ። በአሜሪካ የኢትዮጵያ አምባሳደር ብናልፍ አንዱዓለም ከአሜሪካ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ፍራንክ ጋርሺያ ጋር ተወያይተዋል። በውይይታቸውም በተለያዩ ወቅታዊና ሀገራዊ ቀጠናዊ ጉዳዮች ዙሪያ በትኩረት መክረዋል። በቀጠናው አካባቢ የተስተዋሉ ያሉ ተግዳሮቶችን ለመፍታት በሚከናወኑ የትብብር መስኮች በጋራ መስራት በሚቻልባቸው ጉዳዮች ላይም ተወያይተዋል። ወሳኝ የሆነውን የማዕድን ዘርፍ ጨምሮ በሀገራቱ መካከል ያለውን የኢኮኖሚ ትብብር ይበልጥ ለማጠናከርና ወደ ላቀ ደረጃ ለማሸጋገር በሚያስችሉ መንገዶች ላይ በጋራ መስራት እንደሚገባ አጽንኦት መስጠታቸውን የውጭ ጉዳይ ሚኒስቴር መረጃ አመላክታል። የስንዴ ሰብልን ከገዳይ በሽታ የሚታደግ አዲስና ፈጣን ቴክኖሎጂ በኢትዮጵያ ስራ ላይ ዋለ። ቴክኖሎጂ በዋናነት ዊት ብላስት የተባለውን አደገኛ የስንዴ በሽታ በ90 ደቂቃ ውስጥ ለይቶ ማወቅ የሚያስችል ነው። አናውል ተስፋ ተጨማሪ አለው። የእንግሊዙ ጆን ኢንሳይት ሴንተር ተማሪዎች ከኢትዮጵያ የግብርናና ምርመራ ኢንስቲትዩት ጋር በመተባበር ዊት ብላስት የተባለ አደገኛ የስንዴ በሽታን በ90 ደቂቃ ውስጥ ብቻ ለይቶ ማወቅ የሚያስችል አዲስ ፈጣን የምርመራ ቴክኖሎጂ በይፋ አስተዋውቀዋል። ዊት ብላስት በፈንገስ አማካኝነት በንፋስ የሚሰራጭና እስከ 100 የሚደርስ የሰብል ውድመት የሚያስከትል ገዳይ በሽታ ነው። ምንም እንኳን በሽታው እስካሁን በኢትዮጵያ ባይገኝም በአየር ንብረት ለውጥና በዓለም አቀፍ የንግድ እንቅስቃሴዎች ምክንያት የመስፋፋት ስጋት ስላለው ቅድመ ጥንቃቄ ማድረግ አስፈላጊ ሆኗል። አዲሱ የምርመራ ዘዴ በሽታውን ተመሳሳይ ምልክት ካላቸው ሌሎች የበሽታ አይነቶች ጋር ለይቶ በፍጥነት ለማወቅ ይረዳል። በሰኔ ወር 2018 ዓ.ም በአምቦ ምርመራ ማዕከል የመጀመሪያ ፍተሻው የተደረገለት ይህ ቴክኖሎጂ ላምፕ በሚባል ቀላል ዘዴ የሚሰራ በመሆኑ ውስብስብ የላቦራቶሪ ዕቃዎችን ሳይፈልግ በየሜዳ አገልግሎት መስጠት ይችላል ተብሏል። ይህ አሰራር በሽታው ወደ ሀገር ውስጥ ቢገባ እንኳን አፋጣኝ የመከላከያ እርምጃ በመውሰድ የኢትዮጵያን የስንዴ ምርትና የምግብ ዋስትናን ለመጠበቅ ከፍተኛ አስተዋጽኦ እንደሚያበረክት ኢንስቲትዩቱ አስታውቋል። የአዲስ አበባ ዩኒቨርሲቲ የ2019 ትምህርት ዘመን የትምህርት ፕሮግራሞቹን የሚያስተዋውቅበት የመረጃ ሳምንት ከነሐሴ 8 እስከ ነሐሴ 16 ቀን 2018 ዓ.ም በ6 ኪሎ ዋና ግቢ ፎረም ህንፃ ማካሄድ ጀመረ። መርሃ ግብሩ በተለይም የ12ኛ ክፍል ብሔራዊ ፈተናን ላጠናቀቁና ለድህረ ምረቃ ተማሪዎች የተዘጋጀ ሲሆን ስለ ቅድመና ድህረ ምረቃ የመግቢያ መስፈርቶች፣ የማመልከቻ ሂደቶች፣ የመግቢያ ፈተናዎችና ስለ ስኮላርሺፕ አማራጮች ሰፊ መረጃ የሚሰጥበት ነው። በዚህ መድረክ የሚታደሙ ጎብኚዎች ከየኮሌጁ ከተወከሉ ባለሙያዎች ጋር በቀጥታ በመገናኘት የገጽ ለገጽ ማብራሪያና የምክር አገልግሎት ማግኘት ይችላሉ ተብሏል። አዲስ አበባ ዩኒቨርሲቲ ይማሩ ህልሞን ያሳኩ በሚል መሪ ቃል በተዘጋጀው በዚህ መርሃ ግብር ተማሪዎችና ወላጆች ወደ 6 ኪሎ ግቢ በመሄድ የወደፊት የትምህርት ዕድላቸውን የሚያመቻቹበትን መረጃ እንዲወስዱ ጥሪ ተላልፏል። እየተከታተላችሁ የምትገኙት ከቻናል 1 ቴሌቪዥን የሚተላለፍላችሁን የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገናቸው መረጃዎች አልፋለሁ።
የሱዳን ፈጥኖ ደራሽ ኃይል በብሔራዊ ጦሩ ላይ መጠነ ሰፊ የአየርና የምድር ጥቃት ከፈተ። የሱዳን ብሔራዊ ጦር በበኩሉ ከፈጥኖ ደራሹ ኃይሉ የተወነጨፉ ድሮኖችን በካርቱም መቶ መጣሉን ገልጿል። የፈረንሳይ ዜና ወኪል እንደዘገበው በመዲናይቱ ካርቱም ላይ ያነጣጠሩ የድሮን ጥቃቶች መፈጸማቸውንና የፈጥኖ ደራሽ ኃይሎች በደቡብ ምስራቅ ሱዳን የምትገኘውን የኩርሙክ ከተማ በድጋሚ መቆጣጠራቸውን አመላክቷል። በካርቱም ላይ የድሮንና የጸረ ድሮን የጥቃትና መከላከል ድምጾች ለሁለተኛ ተከታታይ ቀናት የተሰማ ሲሆን የፈጥኖ ደራሹ ኃይል መዲናቱን ከደቡብ ኮርዶፋኗ ኤል ኦበይድ ጋር የሚያገናኘውን አውራ ጎዳና ዳግም ለመቆጣጠር መጠነ ሰፊ ጥቃት መክፈቱን የዜና ወኪሉ ዘግቧል። ይህኛው አዲስ ጥቃት የፈጥኖ ደራሹ ኃይሉ የሀገሪቱ ጦር በሚቆጣጠራቸው 5 ከተሞች ላይ የተቀናጀ የድሮን ጥቃት በሰነዘረበት ማግስት የተፈጸመ ነው ተብሏል። ከፈጥኖ ደራሹ ኃይል የተወነጨፉ ድሮኖችን በካርቱም መቶ መጣሉን የገለጸው የሱዳን ብሔራዊ ጦር በተጨማሪም የፈጥኖ ደራሹ ኃይል ጀበርት አልሼክ በተባለች ከተማ ላይ በበርካታ ተሽከርካሪዎች የታገዘ ጥቃት መፈጸሙን አረጋግጧል። የተባበሩት መንግስታት በመላ ሀገሪቱ በጭካኔ የተሞላ ጦርነት ብሎ በሚጠራው በዚህ ግጭት ከ200 ሺህ በላይ ሰዎች መሞታቸውን የረድኤት ሰራተኞች ግምታቸውን ያስቀምጣሉ። የአሜሪካ ጆርጅ ዋሽንግተን አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ መጓዝ ጀመረ። አዲስ የተሰማራው መርከብ ለወራት የቆየውን አብርሃም ሊንከን የተሰኘውን መርከብ ተክቶ አሜሪካ በኢራን ላይ የምታካሄደውን የአየር ድብደባ ያግዛል። በመርከቡ ላይ የሚገኙ ባህርተኞች ከ260 ቀናት በላይ መቆየታቸውን በመጥቀስ የህግ አውጪዎች ስጋታቸውን ገልጸው ነበር። በርካታ ዲሞክራት የህግ አውጪዎች ፔንታገን ተጠያቂ እንዲሆንና ትራምፕ ጦርነቱን እንዲቋጩ ግፊት እያደረጉም ነው። የመከላከያ ሚኒስትሩ ፒት ሄግሴት ዘገባው ያለውን እውነት ሙሉ በሙሉ አይወክልም ሲሉ ምላሽ መስጠታቸውም ይታወሳል። ሄግሴት የአሜሪካ ባህር ኃይል በኢራን ወደቦች ላይ የጣለውን እገዳ ላልተወሰነ ጊዜ እንደሚቀጥልም ተናግረዋል። የአሜሪካው ጆርጅ ዋሽንግተን መርከብ በቪየትናም ከሚገኘው ዳናንግ ወደብ ባለፈው ሳምንት መንቀሳቀሷን ባህር ኃይሉ አስታውቋል። መርከቧ በሲንጋፖር በኩል ስታልፍ የታየ ሲሆን ማላካ ወሽመጥ መድረሷም ተዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ከተሸነፈች በኋላ ሆርሙዝ የአሜሪካ ግዛት አካል እንደሚሆን ተናገሩ። በትናንትናው ዕለት በኒውዮርክ ለደጋፊዎቻቸው ንግግር ያደረጉት ትራምፕ አሜሪካ በቅርቡ ለዓለም የነዳጅ የተፈጥሮ ጋዝና የማዳበሪያ አቅርቦት ወሳኝ የሆነውን የሆርሙዝ ወሽመጥ የግዛቱ አካል እንደምታደርግ ገልጸዋል። አማሩ ገብሩ ተጨማሪ አለው። አሁን ላይ ከፍተኛ ሽንፈት እየገጠማት ያለችውን ኢራንን ድል አድርገን ከጨረስን በኋላ በቅርቡ የሆርሙዝ ወሽመጥን የአሜሪካ ግዛት አድርጌ አውጃለሁ ሲሉ ትራምፕ በኒውዮርክ ግዛት ጋርደን ሲቲ በሚገኝ የፖሊስ አካዳሚ በተደረገ ስብሰባ ላይ ተናግረዋል። ይህ እውነት ነው ሲሉ አክለዋል። ትራምፕ ዓርብ ዕለት ንግግር ባደረጉበት ወቅት የሆርሙዝ ወሽመጥ በመዘጋቱ ምክንያት ስለጨመረው የነዳጅ ዋጋ አስተያየታቸውን የሰጡ ሲሆን አሜሪካውያን ተጨማሪ ክፍያ መክፈላቸውን መቀበል አለባቸው ብለዋል። የፕሬዝዳንቱ ንግግር ከ5 ወር በላይ በቆየው የኢራን ጦርነት ላይ ዋሽንግተን የፖሊሲ ለውጥ ስለማካሄዷ ወይም ታስቦበት የተሰነዘረ አስተያየት ስለመሆኑ ምንም የታወቀ ነገር የለም። የኢራን ምክትል የውጭ ጉዳይ ሚኒስትር ካዜም ጋሪባባዲ የትራምፕን አስተያየት ከሰሙ በኋላ ወሽመጡ በኢራን ቁጥጥርና ስልጣን ስር ይቆያል፣ ምንም አንረበሽም በማለት ተናግረዋል። አሜሪካና እስራኤል በየካቲት ወር በጋራ በመሆን ኢራን ላይ ጦርነት ካወጁ ወዲህ የሆርሙዝ ወሽመጥ በቋሚነት ተዘግቷል። አሜሪካና ሌሎች አገሪቱ ከፍተኛ ባለስልጣናት የኢራን ጦር በጀመረበት ወቅት የአገሪቱን የኒውክሌር ፕሮግራም ማስቆም ዋነኛ ዓላማቸው መሆኑን ሲናገሩ ነበር። ኢራን በበኩሏ ለሚፈጸምባት ድብደባ በባህረ ሰላጤው አገራት የሚገኙ የአሜሪካ ጦር ሰፈሮችን እንዲሁም በወሽመጡ በኩል የሚያልፉ ነዳጅ ጫኝ መርከቦችን በማጥቃት ምላሽ ሰጥታለች። አሜሪካ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦችን እንቅስቃሴ የገደበች ሲሆን የሁለቱ አገራት መካረር የዓለም ነዳጅ ዋጋ ቅናሽ እንዳያሳይ አድርጎታል። በሰኔ ወር አሜሪካና ኢራን ወታደራዊ እርምጃዎችን የሚያስቆም የመግባቢያ ሰነድ ቢፈራረሙም ከጥቂት ሳምንታት በኋላ ፈርሶ ጦርነቱ ዳግም አገርሽቷል። ትራምፕ ዓርብ ዕለት የአገሪቱ ሕግ አውጪዎች በተሰበሰቡበት ባደረጉት ንግግር ኢራን ወደቦች ላይ የጣሉት እግድ ማንም ሊጥሰው የማይችል መሆኑን በመግለጽ አወድሰውታል። እንዲሁም እርምጃውን በሆርሙዝ በኩል በሚደረግ የመርከቦች እንቅስቃሴ ላይ ለሚደግፉ አገራት የሚሰጥ የሕዝብ አገልግሎት አድርገው አቅርበውታል። እያደረግን ያለነው ነገር ለዓለም የሚሰጥ ታላቅ አገልግሎት መሆኑን ማስታወስ ብቻ ነው፣ ለእኛ ብቻ ሳይሆን ለዓለም ጭምር ሲሉ የተናገሩት ትራምፕ እግዱን ማስቆም እንደማይቻልና የብረት ግንብ ማለት እንደሆነ አስረድተዋል። ትራምፕ በኒውዮርክ ተገኝተው ንግግር ያደረጉት በቅርቡ ለሚደረገው ምርጫ ለሪፐብሊካን ተመራጮች ድጋፍ ለማሰባሰብ ነው።
የሊባኖስ ጠቅላይ ሚኒስትር የእስራኤል ጦር ከሀገራቸው የሚወጣበት ግልጽ የጊዜ ሰሌዳ እንዲቀመጥ ጠየቁ። የሊባኖስ ጠቅላይ ሚኒስትር ናዋፍ ሰላማ ከከፍተኛ የአሜሪካ ባለስልጣናት ጋር በወቅታዊ የጸጥታ ጉዳዮች ላይ ያተኮረ ወሳኝ ስብሰባ ማካሄዳቸውን የሀገሪቱ ብሔራዊ ዜና ኤጀንሲ አስታውቋል። አናውል ተስፋ ዝርዝር አለው። በውይይቱ ላይ በአሁኑ ወቅት በቀጠናው እየተካሄደ ስላለው የሰላም ድርድር ማዕቀፍ፣ ወታደራዊ ገጾችና በደቡብ ሊባኖስ ስላለው አሳሳቢ የጸጥታ ሁኔታ በጥልቀት መምከራቸው ተገልጿል። እንደ ሊባኖስ ብሔራዊ የዜና ወኪል ዘገባ ከሆነ ጠቅላይ ሚኒስትሩ ሳላም ውይይቱን ያደረጉት በሊባኖስ የአሜሪካ አምባሳደር ከሆኑት ማይክል ኢሳ እና በሊባኖስ የተሰየመው የልዩ ወታደራዊ ማስተባበሪያ ቡድን ኃላፊ ጄኔራል ጆሴፍ ክላርፊልድ ጋር በጋራ ነው። ይህም የባለስልጣናቱ ስብሰባ በሁለቱ ሀገራት መካከል ያለውን ወታደራዊና ዲፕሎማሲያዊ ግንኙነት መሰረት ያደረገ እንደነበረም ተጠቁሟል። በውይይቱ ወቅት ጠቅላይ ሚኒስትር ናዋፍ ሰላም የሊባኖስ ሕዝብ ማህበራዊና ስነልቦናዊ ደህንነት በአስተማማኝ ሁኔታ ለመጠበቅ በርካታ ጥያቄዎች አቅርበዋል። ከእነዚህም መካከል እስራኤል በሊባኖስ መዋቅሮች ላይ የምታደርገውን ውድመት በአስቸኳይ እንድታቆም፣ የሙከራ ቀጠናዎችን ስፋት እንድታሳድግና በተለይም የእስራኤል ጦር ከሊባኖስ ሉዓላዊ ግዛት የሚወጣበት ግልጽ የጊዜ ሰሌዳ እንዲቀመጥ ጠንካራ ጥያቄ መነሳታቸውን ገልጸዋል። ይህ በእንዲህ እንዳለ በቀጠናው የተኩስ ማቆም ስምምነት ላይ ለመድረስ ጥረቶች ቢደረጉም እስራኤል አሁንም በደቡባዊ ሊባኖስ ክፍል ሰፊ መሬቶችን በኃይል እንደያዘች ትገኛለች። የጦር ኃይሉም በደቡባዊ ሊባኖስ በሚኖሩ ንጹሃን ዜጎች ላይ የሚያደርሰውን ጥቃት እስካሁን ያላቆመ መሆኑን የአካባቢውና የጸጥታ ስጋት ይበልጥ አሳስቧል። ይህም በሊባኖስ ጠቅላይ ሚኒስትርና በአሜሪካ የዲፕሎማሲና ወታደራዊ መሪዎች መካከል የተደረገው ስብሰባ በቀጠናው ዘላቂ ሰላምን ለማስፈን በሚደረግ ጥረት ላይ ትልቅ ተጽዕኖ ይኖረዋል ተብሎ ይጠበቃል። የደቡብ ኮሪያው ፕሬዝዳንት በሁለቱ ኮሪያዎች መካከል ሰላማዊ አብሮነትን የማስፈን ጥሪ ያቀረቡ። ከ1953ቱ ጦርነት የተቋረጠው ተኩስ አቁም ስምምነት እንጂ በሰላም በተፈረመ የሰላም ስምምነት አለመሆኑ ለዚህ ጥሪያቸው ምክንያት ሆኗል። ጸጋነሽ ተሰማ ተጨማሪ አላት። የደቡብ ኮሪያው ፕሬዝዳንት ሊ ጄሚዮንግ ኮሪያ ከጃፓን ቅኝ አገዛዝ ነጻ የወጣችበትን ዓመታዊ በዓል አስመልክቶ ንግግር ባደረጉበት ወቅት እንደገለጹት ከ1950 እስከ 1953 የተካሄደውን የኮሪያ ጦርነት በይፋ ለማብቃት በሁለቱ ኮሪያዎችና በሌሎች ተዛማጅ ወገኖች መካከል ውይይት መካሄድ አለበት ብለዋል። ጦርነቱ በ1953 የተቋረጠው በተኩስ አቁም ስምምነት እንጂ በይፋ በተፈረመ የሰላም ስምምነት አይደለም ሲሉ ያስታወሱት ፕሬዝዳንቱ በዚህም መነሻነት የኮሪያ ባህረ ሰላጤ አሁን ያለበትን የጦር ትኩረት በመቀነስ የተኩስ አቁም ስርዓቱን በዘላቂነት የሰላም ስርዓት መተካት ያስፈልጋል ብለዋል። ሊያክለውም የውይይቱ አጀንዳ የሰሜን ኮሪያን የኒውክሌር አቅም ለመገደብ የሚያስችሉ እርምጃዎችን ሊያካትት እንደሚችል መጠቆማቸውን ዘጋርዲያን ዘግቧል። ሴኡል ከፒዮንግያንግ ጋር በሰላም አብሮ ለመኖርና ውጥረቱን ለመቀነስ ቀድሞ የሚወሰዱና ቀጣይነት ያላቸው እርምጃዎችን በመውሰድ ግጭት እንዳይባባስ በተደራራቢ የደህንነት መከላከያዎች ለመገንባት እንደምትሰራ አረጋግጠዋል። እሳቸው ይህን ጥሪ ቢያቀርቡም ግን የሰሜን ኮሪያ መሪ ኪም ጆንግ ኡን የሀገራቱን ዳግም መዋሃድ የሚል ሀሳብ ኮንነው ደቡብ ኮሪያን ጠላት የሆነች ሀገር በማለት ገልጸዋታል። በድንበሩም የመከላከያ አቅም እንዲጠናከር ትዕዛዝ ሰጥተዋል። ሩሲያና ሰሜን ኮሪያ በሁሉም ዘርፎች በክልላዊ ሰላምና በወታደራዊ ደህንነት ዙሪያ በንቃትና በጋራ እየሰሩ መሆናቸውን ፕሬዝዳንት ቭላዲሚር ፑቲን አስታወቁ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለሰሜን ኮሪያው መሪ ኪም ጆንግ ኡን በላኩት ልዩ መልእክት የሁለቱ ሀገራት ግንኙነት አሁን ላይ በሁሉም የልማትና የፖለቲካ መስኮች እጅግ በላቀ ሁኔታና በንቃት እየተስፋፋ መምጣቱን ይፋ አድርገዋል። ሄሮዳት ንጉሴ ተጨማሪ አላት። መግለጫው ሁለቱ ሀገራት በዓለም አቀፍና በክልላዊ የኃይል ሚዛን ዙሪያ ያላቸውን አቋም ይበልጥ ያጠናከረና የምዕራባውያንን ትኩረት የሳበ ክስተት ሆኗል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ለሰሜን ኮሪያ አቻቸው ኪም ጆንግ ኡን በላኩት ይፋዊ የደብዳቤ መልእክት በሞስኮና በፒዮንግያንግ መካከል ያለው ዘላቂ ታሪካዊ ግንኙነት ወደ አዲስ ምዕራፍ መሸጋገሩን ገልጸዋል። ሁለቱ ሀገራት በአሁኑ ወቅት በአንድ ወይም በሁለት ውስን መስኮች ብቻ ሳይሆን በሁሉም ማህበራዊ፣ ኢኮኖሚያዊና ዲፕሎማሲያዊ ዘርፎች በጋራና በንቃት እየተባበሩ እንደሚገኙ ፕሬዝዳንቱ በጽኑ አረጋግጠዋል። ፕሬዝዳንት ፑቲን በመልእክታቸው ላይ አጽንኦት እንደሰጡት የሩሲያና የሰሜን ኮሪያ የሁለትዮሽ ግንኙነት መጠናከር ለቀጠናው መረጋጋት ታላቅ አስተዋጽኦ አለው። ሁለቱ ሀገራት በክልላዊ ሰላምና ደህንነት ጥበቃ ዙሪያ ፍጹም ተመሳሳይ አቋም ይዘው በጋራ እየሰሩ መሆናቸውን የገለጹ ሲሆን ይህም በአካባቢው ላይ የሚስተዋሉ ማናቸውንም አይነት የውጭ የጸጥታ ስጋቶችና ጫናዎችን ለመመከት ያስችላል ብለዋል። በቅርቡ የወጡ ዓለም አቀፍ የዜና ዘገባዎች እንደሚያመላክቱት በሩሲያና በሰሜን ኮሪያ መካከል ያለው ግንኙነት በከፍተኛ ሁኔታ
እያደገ የመጣው በወታደራዊና በስትራቴጂካዊ የደህንነት ትብብር ዙሪያ ነው። ሁለቱ ሀገራት የመከላከያ አቅማቸውን ለማጠናከርና የጋራ የደህንነት ስምምነቶችን ወደ መሬት ለማውረድ በርካታ ተግባራዊ እንቅስቃሴዎችን እያደረጉ መሆናቸው በስፋት ተዘግቧል። ይህ በሞስኮና በፒዮንግያንግ መካከል የተፈጠረው ፈጣንና ጥብቅ ግንኙነት በተለይም በዩናይትድ ስቴትስና በምዕራባውያን አጋሮቿ ዘንድ ከፍተኛ የፖለቲካና የወታደራዊ ስጋትን ፈጥሯል። የሰሜን ኮሪያና የሩሲያ የጋራ መከላከያ ስምምነቶችና የቴክኖሎጂ ሽግግር ጥረቶች በምስራቅ እስያና በዓለም አቀፍ ደረጃ ያለውን የስትራቴጂካዊ ኃይል ሚዛን ሊቀይር እንደሚችል የጂኦፖለቲካ ተንታኞች ግምታቸውን እያስቀመጡ ይገኛሉ። ይህ በሁለቱ መሪዎች መካከል የተለዋወጠው መልእክት ወደፊትም ሀገራቱ ያላቸውን ሁለንተናዊ ትብብር ይበልጥ ለማስቀጠልና ስትራቴጂካዊ አጋርነታቸውን ወደ ላቀ ደረጃ ለማድረስ ያላቸውን ቁርጠኝነት የሚያሳይ ነው። ሩሲያና ሰሜን ኮሪያ በተለያዩ ዓለም አቀፍ መድረኮች ላይ እርስ በርስ የመደጋገፍና የጋራ ጥቅማቸውን የማስከበር አካሄዳቸውን አጠናክረው እንደሚቀጥሉም የሚጠበቅ ሲሆን የቀጠናው ሁኔታም የብዙዎችን ትኩረት መሳቡን ቀጥሏል። በየመሃሉ መጾም ክብደትን ለመቀነስ በከፍተኛ ሁኔታ እንደሚሰራ ሲነገርለት ቢቆይም ይህ የአመጋገብ ዘዴ ከተለመደው የምግብ ቁጥጥር የተሻለ ተጨማሪ የክብደት መቀነስ ፋይዳ እንደሌለውና ጥቅሞቹ ከመጠን በላይ እንደተጋነኑ አዳዲስ ዓለም አቀፍ የሕክምና ጥናቶች አረጋገጡ። ማሌት ደመላሽ ተጨማሪ አላት። የኮክሬን የሳይንስ ማዕከል ያወጣውና 22 ክሊኒካል ሙከራዎችን ያካተተው አጠቃላይ ግምገማ እንደሚያሳየው ይህ የጾም ዘዴ ከተለመደው የምግብ መጠን ቀነሳ የተለየ የላቀ ውጤት የለውም። በጥናቱ መሰረትም በጾም ዘዴው የሚቀነሰው ክብደት በአማካኝ ከ3 እስከ 7 በመቶ ብቻ ሲሆን ይህም ዝም ብሎ ምግብን ቀስ በቀስ በመቀነስ ከሚገኘው ውጤት ጋር አንድ አይነት መሆኑ ታውቋል። ይህ የአመጋገብ ስልት ብዙዎች እንደሚያስቡት ዝም ብሎ ቁርስ በልቶ ምሳ መዝለል ብቻ አይደለም። ይልቁንም የምግብና የጾም ሰዓታትን በግልጽ ከፍሎ መተግበር ሲሆን የአመጋገብ ስልቱን በሶስት ዋና ዋና መንገዶች ይተገበራል። የመጀመሪያው በሰዓት የተገደበ አመጋገብ ሲሆን ይህም ለ16 ሰዓታት ጾሞ ወይም ቁርስን ትቶ በ8 ሰዓታት ውስጥ ምሳና እራትን መመገብን ያጠቃልላል። ሁለተኛው ስልት ደግሞ በሳምንት ለ5 ቀናት መደበኛ ምግብን በመመገብ በቀሩት 2 ቀናት ግን የሚወሰደውን ካሎሪ እስከ 500 ዝቅ ማድረግን ይጠይቃል። ሶስተኛው አማራጭ አንድ ቀን መደበኛ ምግብ በመመገብ እና በሚቀጥለው ቀን ሙሉ በሙሉ በመጾም በየቀኑ የሚቀያየር ተለዋዋጭ ቀናትን መተግበር ነው። በእነዚህ የጾም ሰዓታት ውስጥ ምንም አይነት ካሎሪ ያላቸው ምግቦችና መጠጦች የማይፈቀዱ ሲሆን ውሃ፣ ጥቁር ቡናና አረንጓዴ ሻይ ብቻ መጠጣት ይቻላል። በተጨማሪም የአሜሪካ የልብ ማህበር ያወጣው ቀዳሚ መረጃ የምግብ ሰዓትን በቀን ውስጥ ከ8 ሰዓት ብቻ መገደብ በልብ ህመም የመሞት እድልን በ91 በመቶ ሊጨምር እንደሚችል አስጠንቅቋል። የስነ ምግብ ተመራማሪዎች ዋናው ቁም ነገር ምግብ የሚበላበት ሰዓት ሳይሆን የምንመገበው ምግብ አይነትና ጥራት መሆኑን ህዝቡ ሊገነዘብ ይገባል ይላሉ። ባለሙያዎች ምንም አይነት የጾም አመጋገብ ከመጀመራችን በፊት ከሐኪሞች ጋር መማከር እንደሚገባ በጥብቅ ያሳስባሉ። ውሾች የሰዎችን ደስታ፣ ቁጣ፣ ፍርሃትና ሐዘን ከፊታቸው በመመልከት መለየት እንደሚችሉ አዲስ የሳይንስ ጥናቶች አመላክተዋል። ሄሮዳዊት ንጉሴ ተጨማሪ አላት። ውሾች የሰዎችን ስሜት በቃላት ሳይሆን ከፊታቸው ከሚታዩ ምልክቶች በመነሳት መረዳት ይችላሉ። በቅርቡ የተደረገ ጥናት ለዚህ ጥያቄ አዲስ ማስረጃ አቅርቧል። በኦስትሪያ ቬና ዩኒቨርሲቲ የተመራው ጥናት ውሾች በሰዎች ፊት ላይ የሚታዩ የተለያዩ ስሜቶችን መለየት እንደሚችሉ ያሳያል። ተመራማሪዎቹ 12 የቤት ውሾችን በመመርመር ደስታ፣ ቁጣ፣ ፍርሃትና ሐዘን የሚያሳዩ የሰዎች ፊቶችን ሲመለከቱ የውሾቹ አንጎል እንቅስቃሴ እንዴት እንደሚለያይ ተመልክተዋል። ይህንንም ለመተንተን የአንጎል ስካንና የማሽን ለርኒንግ ዘዴዎችን ተጠቅመዋል። በተለይም ደስተኛ ፊቶች በውሾች አንጎል ውስጥ ከከፍተኛ የማሰብ ችሎታና ከሽልማት ስሜት ጋር የተያያዙ የአንጎል ክፍሎችን እንዳነቃቁ ታይቷል። የፍርሃት፣ የቁጣና የሐዘን ፊቶችም የተለያዩ የአንጎል ምላሾችን አስከትለዋል። በተጨማሪም ውሾቹ የፍርሃት ፊትን ከሐዘን ወይም ከቁጣ ፊት መለየት እንደቻሉ ጥናቱ አመላክቷል። ተመራማሪዎች ይህ ውሾች የሰው ስሜትን ልክ እንደ ሰው በትክክል ይረዳሉ ማለት እንዳልሆነ ሲገልጹ፣ ይልቁንም የተለያዩ የፊት ምልክቶች በውሾች አንጎል ውስጥ የተለያየ ምላሽ እንደሚያስነሱ ያሳያል ብለዋል። የሳይንስ ባለሙያዎች ይህንን ችሎታ ለረጅም ጊዜ ከሰዎች ጋር በቅርብ በመኖራቸውና በሺዎች ዓመታት በውሻና በሰው ልጅ አብሮነት የዳበረ የማህበራዊ ግንኙነት ችሎታ ሊሆን እንደሚችል ያምናሉ። ይህ ጥናት ውሾች ከሰዎች ጋር ሲኖሩ የፊት ምልክቶችን፣ የድምጽ ቃናንና የሰውነት እንቅስቃሴን በማጣመር የሰዎችን ስሜታዊ ሁኔታን ለመገመት የሚያግዛቸውን ውስብስብ ችሎታ ለመረዳት አዲስ እይታ እንደሚሰጥ ይጠበቃል። ዘገባው የሲኤንኤን ነው። ጃፓን ከልክ በላይ በመስራት በሰራተኞች ላይ እየደረሰ ያለውን የአእምሮና የአካል ቀውስ ለመግታት አዲስ ሕጋዊ መመሪያ ተግባራዊ ማድረግ ጀመረች። መመሪያው ኩባንያው ሰራተኞቻቸውን በሳምንት ቢያንስ ለ3 ቀናት በግዳጅ እረፍት እንዲያስወጡ የሚያስገድድ ነው። ጸጋነሽ ተሰማ ዝርዝር አላት።
መመሪያው በሀገሪቱ ለዘመናት የኖረውንና ለሕይወት አስጊ የሆነውን የስራ ባህል ሙሉ በሙሉ የሚቀይር ሆኗል። ጃፓን ይህንን ያልተጠበቀና ጥብቅ እርምጃ ለመውሰድ የተገደደችው በሀገሪቱ ካሮሺ በመባል ከሚታወቀውና ከልክ በላይ በስራ በመወጠር ምክንያት ከሚመጣ ድንገተኛ ሞትና ራስን የማጥፋት ስነ ልቦናዊ ቀውስ ጋር ተያይዞ ነው። በርካታ ቁጥር ያላቸው ወጣቶችና ባለሙያዎች በስራ ጫና ሳቢያ ለከፍተኛ ድባቴና ለልብ ድካም በመጋለጣቸው መንግስት የዜጎችን የአእምሮ ጤናና ደህንነት ለመጠበቅ ሲል ኩባንያዎች የስራ ሰዓትን እንዲቀንሱና የእረፍት ቀናትን እንዲያበዙ በህግ ማስገደድ ጀምሯል። በአዲሱ መመሪያ መሰረት ታዋቂ የቴክኖሎጂና የፋይናንስ ተቋማትን ጨምሮ በርካታ የጃፓን ኩባንያዎች የስራ ቀናትን በሳምንት ወደ 4 ዝቅ አድርገዋል። ሰራተኞች በተሰጣቸው የ3 ቀናት እረፍት ወቅት ወደ ስራ ቦታቸው እንዳይመጡና የኩባንያውን የኢሜል ስርዓቶችን ጨምሮ ማንኛውንም የስራ ግንኙነት እንዳይጠቀሙ የቴክኖሎጂ እገዳዎች ተጥለውባቸዋል። ይህ አሰራር ሰራተኞች ከስራ ሙሉ በሙሉ ተለይተው ለአእምሯቸው እረፍት እንዲሰጡ ለማስገደድ ያለመ ነው። የስነ ልቦናና የሕክምና ባለሙያዎች ይህንን የጃፓን መንግስት ውሳኔ በከፍተኛ ሁኔታ አድንቀውታል። ጥናቶች እንደሚያመለክቱት አንድ ሰው ከስራ ቦታ ወጥቶ በሳምንት 3 ቀን ሙሉ እረፍት ሲያደርግ በአንጎል ውስጥ ያለው የጭንቀት ሆርሞን በከፍተኛ ሁኔታ ይቀንሳል። ይህ የስነ ልቦናዊ እረፍት የሰራተኞችን የመፍጠር አቅም፣ ትኩረትና አጠቃላይ የህይወት ደስታን በእጥፍ እንደሚያሳድገው በተጨባጭ ተረጋግጧል። ህጉ መጀመሪያ ላይ ሲታሰብ የስራ ቀናት መቀነስ የምርት መጠንን ሊቀንስ ይችላል የሚል ስጋት ፈጥሮ የነበረ ቢሆንም በተግባር የታየ ውጤት ግን ፍጹም ተቃራኒ ሆኗል። ህጉን ቀድመው በሙከራ ደረጃ በደነገጉ ኩባንያዎች ውስጥ የሰራተኞች የስራ ተነሳሽነት በመጨመሩ በ4 ቀናት ውስጥ የሚሰሩት ስራ ቀደም ሲል በ5 እና በ6 ቀናት ውስጥ ይሰሩ ከነበረው በላይ በጥራትና በፍጥነት መጠናቀቁ ታይቷል። ጃፓን የዘረጋችው ይህ የስራና የህይወት ሚዛን አጠባበቅ ሞዴል ለሌሎችም የዓለም ሀገራት ልምድ ሊወሰድበት የሚችል እንደሚሆን ይጠበቃል። ህንዳዊቷ ሬኑ ዳሪያል 2 ሜትር ከ6.9 ሴንቲሜትር በሚረዝመው ጸጉሯ የዓለም ክብረ ወሰን ባለቤት ሆነች። ከአንገት ወርዶ መሬት የሚነካውን ረጅም ጸጉሯን ማሰር፣ መታጠብና ማበጠር የዕለት ተዕለት ውሏ ነው። አማሩ ገብሩ እንደሚከተለው ያቀርበዋል። ጸጉር ለብዙ ማህበረሰቦች የውበት መገለጫ ነው። በሀገራችን ኢትዮጵያም ቢሆን ጸጉሯ ወርዶ እየተባለ በዜማ ከሚካበው የተፈጥሮ ውበት ጀምሮ እስከ ባህላዊው የቁንጮ የጋሜና የሹሩባ አሰራር ድረስ ጸጉር ትልቅ የማንነትና የውበት ቦታ አለው። ለህንዳዊቷ ወጣት ዳሪያል ግን ጸጉሯ ከውበት በላይ የጽናት የትዕግስትና የረጅም ዓመታት ጥረት ውጤት ነው። ሬኑ በ2 ሜትር ከ6.9 ሴንቲሜትር በሚረዝመው ዞማ ጸጉሯ በዓለማችን በሕይወት ካሉ ሴቶች ሁሉ ረጅሙን ጸጉር በመታደል የጊኔስ ወርልድ ክብረ ወሰን ባለቤት መሆን ችላለች። ሬኑ ጸጉሯን ለማሳደግ የመጨረሻውን መቀስ ካሳረፈችበት ዕለት እንደ አውሮፓውያን አቆጣጠር ከ2015 አንስቶ ለተከታታይ 11 ዓመታት ነፃነቱን ሰጥታ በእንክብካቤ አሳድገዋለች። በማህበራዊ ሚዲያ የውበት ይዘት ፈጣሪ የሆነችው ሬኑ በህንዳውያን ዘንድ ጸጉር የውበት መገለጫ ነው ስትል ትናገራለች። ይህ አባባሏ ለብዙ ኢትዮጵያውያንም ቢሆን እንግዳ አይደለም። በሀገራችን ባህል ቅጣንና አልባሶ ያሉት የሹሩባ አይነቶች የሴቶችን ውበት ከማጉላታቸውም በላይ የየብሔሩን ማህበራዊ ሀብት የሚያንጸባርቁ ናቸው። ይሁን እንጂ እንደ ሬኑ ያለ 2 ሜትር የሚያስቆጥር ረጅም ጸጉርን መንከባከብ ቀላል ስራ አይደለም። የሬኑ ልዩ ሚስጥር ግን ከፋብሪካ ኬሚካሎች ይልቅ በተፈጥሯዊ ምርቶች መጠቀም መቻሏ ነው። በቤት ውስጥ የሚዘጋጁ የጸጉር ቅባቶችንና ሻምፖዎችን ትጠቀማለች። ይህ የሬኑ ተፈጥሯዊ የእንክብካቤ መንገድ ከኢትዮጵያውያን ባህላዊ የጸጉር እንክብካቤ ጋር በእጅጉ ይመሳሰላል። በብሪታንያ በእንግሊዝ የሚኖር ግለሰብ የጎረቤቱ በቀቀን ወፍ ሁልጊዜ ጠዋት ስሙን እየጠራ የማንቋሸሽና የስድብ ቃላትን እንደሚናገረው በመግለጽ ለፍርድ ቤት ያቀረበው ክስ መነጋገሪያ ሆኗል። ማሌት ደምላሽ ዝርዝር አላት። ሮኪ የተባለው በቀቀን በሰው ልጅ ቋንቋ ተናግሮ የፈጠረው ይህ ማህበራዊ ውዝግብ የቤት እንስሳት ባለቤቶች በንብረታቸው ላይ ስላላቸው ኃላፊነት አዲስ የህግ ክርክርን አስነስቷል። በብሪታንያ የሚኖረው ተከሳሽ ለፍርድ ቤት ባቀረበው ይፋዊ የክስ ማመልከቻ ላይ እንዳብራራው ጎረቤቱ የሚያሳድገው በቀቀን እሱ ወደ ጓሮ በመጣ ቁጥር ስሙን በትክክል በመጥራት የስድብ ናዳን ያወርድበታል። ግለሰቡ ይህ ድርጊት ለረጅም ወራት በተደጋጋሚ ተፈጸመ መሆኑንና በአካባቢው ማህበረሰብ ፊት የስነ ልቦና ጫና፣ ውጥረትና የአእምሮ ሰላም ማጣት እንደፈጠረበት በመግለጽ ለፍትህ አካላት አቤቱታውን አቅርቧል። ክሱን የተቀበሉት የለንደን የህግ ባለሙያዎችና መርማሪዎች ጉዳዩን በአግባቡ ለማጣራት ወደ ስፍራው በመሄድ በቀቀኑ የሚናገራቸውን ቃላት በድምጽ መቅረጫ ለመመዝገብ ተገደዋል። በምርመራው ሂደት በቀቀኑ የተባሉትን የስድብ ቃላትና የሰውየውን ስም ፍጹም በሆነ የድምጽ አወጣጥ
ደጋግሞ መናገሩ የተጋለጠ ሲሆን መርማሪዎቹ የፍርድ ቤት ውሳኔ ከመስጠታቸው በፊት በቀቀኑ እነዚህን የተወሳሰቡ የስድብ ቃላት እንዴት ሊማር እንደተቻለ ጥልቅ ጥናት አድርገዋል። በቀቀኑ ቃላቱን ራሱ የፈጠራቸው ሳይሆን ባለቤቱ ቤት ውስጥ በሚናገራቸው የዕለት ተዕለት ንግግሮች ውስጥ ደጋግሞ በመስማትና በመኮረጅ ያጠናቸው መሆኑን አረጋግጠዋል። የቀረበውን ሳይንሳዊ ማስረጃ የመረመረው ፍርድ ቤት በቀቀኑን በሕግ ፊት አቅርቦ በወንጀል መቅጣት ወይም እስር ቤት ማስገባት ስለማይቻል ክሱን በተለየ መንገድ ለመፍታት ወስኗል። ዳኛው የወንጀሉን ኃላፊነት በቀጥታ ወደ ባለቤቱ በማዞር ለጎረቤቱ የደረሰውን ስነ ልቦናዊ ጉዳት ለመካስ ከፍተኛ የገንዘብ መቀጮ እንዲከፍልና በቀቀኑን ከተገቢው ስነ ምግባር ውጪ እንዳያስተምር ጥብቅ የጽሁፍ ማስጠንቀቂያ በመስጠት መዝገቡን ዘግቷል። የህግ ባለሙያዎች ይህ ክስተት ወደፊት ከቤት እንስሳት ጋር ተያይዘው ለሚመጡ ተመሳሳይ ያልተለመዱ የፍትሐ ብሔር ክሶች ትልቅ ማጣቀሻ እንደሚሆንም አስታውቋል። ስትከታተሉ የቆያችሁት ከቻናል ዋን ቴሌቪዥን የሚተላለፍላችሁን የዜና ሰዓታችንን ነበረ። ዜናዎችን እየመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። ሌሎች የቻናል ዋን ፕሮግራሞች ይቀጥላሉ። መልካም ጊዜ